አንተም ይቺ ምናምንቴን ቤቴን ለቃችሁ እንድትወጡ ፈልጋለሁ። ይቅርታ አልገባኝም። አማርኛ ነው የምናገረው። አሁኑን ውልቅ በል። እኔ እስከሚገባኝ ድረስ ይሄ ቤት ያባዬ ቤት ነው። እዚህ ቤት ያመጣው እኔ ነኝ። እማስወጣህም እኔ ሆናለሁ። ልጅነት ብዙ ነገር እንዳትገነዘብ አድርጎሻል በል። የፈለግከውን በል። ይሄ ሰው ግን ቤቴ እንዳይመጣብኝ። አንቺ ትወጫለሽ እንጂ እሱ አይወጣም። ካሌብ ለምን ዝም ትላለህ? አንዳንዴ ክፋትን ከመደገፍ ዝምታ መልካም ነው። እዚህ ቤት እኮ ያመጣሁት እኔ ነኝ። ወንድሜ ብለሽ ያመጣሽው አንቺ ነሽ። እኛም እንደ ወንድምሽ ተቀብለን ተገቢውን ፍቅር ሰጠነው። ምን አጠፋ? አልፈልግም። በዚህ ቤት ታሪክ ውስጥ ምንም ድርሻ እንዲኖረው አልፈልግም። አንቺ ስለፈለግሽ ምንም የሚሆን ነገር የለም። ካላስቸገርሽ ሳቅ ጨዋታችንን ባትረብሽ። ሁላችሁም እኔ ላይ እንደቀለዳችሁ አትቀሩ። እዚህ ቤት ሲቀልድ ይኖሩ ማን ነው? ዳኒ፣ አሁን በሰላም ትወጣለህ ወይስ አትወጣም? አልወጣም። ጥሩ፣ እማደርገውን እናውቃለን። ይህን ነገር በሳቅ ማለፍ ብቻ አልፈልግም። አደገኛ ነገር። ምንም አደጋ የለውም ልጄ። በዚህ ንዴቷ ላይ እኛ እንዝናናለን። መጥፎ ነገር ብታደርግብንስ? ካሌብ እውነቱን ነው። ምንም መጥፎ ነገር አያልቅባትም። ስለዚህ ልንጠነቀቃት ይገባል። ጭንቀታችሁ ይገባል፣ ግን አታስቡ። እኔ አሁን ኃላፊነቴ እሷን መከታተልና ቤት መጠበቅ ነው። እንዴት ጋሼ? እያንዳንዱ ክፍል ላይ ብዙ ካሜራ አድርጋለሁ። የምታደርገውን ነገር ሁሉ በስልክ ይከታተላታለሁ። ጋሼ ይሄን ያክል ርቀት ሄደ ማሰብ በጣም ነው የሚገርመው። ህይወት ይህንን ያስተማረች። ይልቅ ቱቴ ምሳ ቀራርቢና ልብላ። ቱቴ ቆይ ላግዝሽ። አንቺማ እንግዳ ነሽ፣ ተቀመጪ። እንዴ ጋሼ የሴት እንግዳ የለውም ብለኸኝ የለ እንዴ? ለዛሬ እንግዳ ነሽ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅትና ድራማ ዛሬ ምን ተፈጠረው የሚለው አብረን እናያለን። እንግዲህ ቲና አበደች። ከቤቱ ዳኒን ከቤት እንድጧ እፈልጋለሁ፣ እዚህ ላይ ካልፈልግ ቤት ለቀ ውጣልኝ እያለች ነበር። አባዬ ቤቱ እኮ ያንቺ አይደለም የኔ ነው፣ ስለዚህ እነሱ ሳይሆን አንቺ ነሽ ቤቱን ለቀሽ የምትወጪ እያላት ነበር። ቲና ግን ጨርቋን ጥላ እያበደች ነበር። አባዬ ስታሰቃየውና ብዙ ነገር ስታደርገው እንደነበረው ፊት ለፊቷ ሁሉ ነገር አባዬ ምንም ነገር የማያስታውሳት መስሏት ነበር። አባዬ ነገር ግን ሁሉ ነገር ያስታውሳል ማለት ነው። እና አሁን ያንን እቺ ምናምንትን ይዛ ከዚህ ቤት እንድትወጣ ፈልጋለሁ፣ ዳጊ ትሰማኛለህ ብላ እየጮኸችበት ነበር። ዳጊ ምንም አትበል፣ ምናል ንግግርሽ ልቀት ኖርሽ ምናምንቴስ አንቺ ነሽ እንጂ እኔ አይደለሁም። ስለዚህ መውጣት ከፈለሽ አንቺ መውጣት ትቻለሽ፣ በሩ ክፍት ነው፣ ስጠሉሽ አይገባሽም እንዴ እያለችው ነበር። ነገር ግን ትሰሙኛላችሁ፣ ለሁላችሁም እሰራላችኋለሁ፣ እኔ ቲና አይደለሁም ጉድ ካላረኳችሁ እያለ ጭራሹ ቲናን ለማስቀናት አባዬ እነሱ ለመቅረብና ከእነሱ ጋር ጊዜ ማሰለፍ ይፈልጋል። ነገር ግን ቲና እጅግ በጣም ትቀናና ትናደዳለች። ይህን ግን የሳንስሽ ነው፣ ገና ብዙ ነገር ታያለሽ፣ አለዛ በፍቃድሽ ከዚህ ቤት በሰላም የማትወጪ ከሆነ እንግዲህ ብዙ ነገር ለማየት አብቃሽ እያለች ካሌብን ስድር ካሌብ ሲያገባ ደግዙ ወይን ምግቡን አንቺ ትሰራለች። ስለዚህ አርፈሽ የማትቀመጪ ከሆነ ውጭ ከዚህ ቤት፣ ከዚህ በላይ እዚህ መቀመጥ አይጠበቅብሽ። ዳኒ ትሰምኛለሽ ቲና፣ እስከ ዛሬ ዝም ብዬሻለሁ። ካሁን በኋላ ይሄንን አንድ ነገር መጥፎ ነገር ስትናገሪ ቢሰማ በጭራሽ አልለቅሽም እያላት ነበር። ነገር ግን ቲና እንድትወጪ እየነገርኩሽ ነው፣ ከዚህ ቤት ሁለታችሁ ሄዱ ውጭ እያጃ ሄደ። ነገር ግን ትሰማኛለሽ ዳኒ በጥፊ መጣች። እንዴት እኔ ላይ እንደዚህ ታደርጋለህ ዳኒ? እኔ እኮ እወዳለሁ ለአንተ ብዬ ነው ይሄን ሁሉ ነገር ውስጥ የገባሁት። እንዴት በእኔ ላይ እንደዚህ አይነት ትማግጥብኛለህ? ትልና ትመታለች። ምነው አንቺም ስትማግጭብኝ አልነበረም እንዴ? ከካሌብ ጋር መስታረጊ ካሌብ ጋር እኮ ለገንዘብ ብዬ ነው ያገባሁት፣ ደግሞ ስምምነት ነበር እየተነጋገር ነው፣ እንደዚህ አልነበረም እያለችው ነበር። እንግዲህ እኔም ከመጀመሪያም ጀምሮ ለገንዘብ ብዬ ነው የቀረብኩሽ እንጂ በጭራሽ ከአንቺ ጋር አልነበርኩትም። ስለዚህ ስነስርዓትሽን ያዢ፣ አትጠቂኝ እያላት ነበር። ነገር ግን ቲና እጅግ በጣም ተናዳ፣ እጅግ በጣም ተበሳጭታ ነበር። ጭራሹ አባዬ እሰራላለሁ ለሁላችሁም፣ ጉድ ነው ማድረጋችሁ፣ ጠብቁኝ እያለች የፈለግሽው ማድረግ ትችያለሽ እያላት ነበር። አባዬ እንግዲህ በየክፍሉ በየቤት ውስጥ ካሜራ ደግኛለሁ፣ ስለዚህ በካሜራ እከታተላቸዋለሁ፣ በስልኩ እከታተላታለሁ ምን እንደምታረጊ፣ ስለዚህ አሳብ አይግባችሁ እያል ነበር።
አባዬ ቢሆን ቲና የሴጣን ስራ ነገር እንዳትሰራ እሷ መጥፎ ነች። ስለዚህ መጠንቀቅ ይኖርብናል ሁላችንም። አሁን ካሌብ እውነቱ ነው እንድትዝ ታደርግ የነበረው አሁን በጭራሽ ወደኋላ ስለማትል መጠንቀቅ አለብን እያለች ነበር። እንግዲህ በመጨረሻ ሄለንን አግኝታ ለማውራት ብትሞክርም ሄለን ዳኒ እንድታወላት ነበረ ስትፈልግ የነበረው። ነገር ግን ሄለን መቼም ቢሆን ዳኒ መቶ እንደማትፈልግ ነገረች። በዛ የተነሳ ቲና ቆይ አንቺንማ አስወግድሻለሁ፣ ዳኒ የኔ ብቻ ነው የሚሆነው፣ ስለዚህ ያለኝ አማራጭ እሷን አስወግጄ ዳኒን የራሴ ማድረግ ነው ብላ ታስባለች። ተውትም ቀላል ሰው ኤደን ቀላል ሰው አይደለችም። አንቺ የምትፈልጊ ነገር በጭራሽ ሊሆን አይችልም። ስለዚህ እንደውም የራስሽን ቢጤ ብትፈልጊ ይሻልሻል፣ ከዳኒ እንድትርቂ እፈልጋለሁ እያለቻት ነበር። ኤደን ቲና በጣም ትናደዳለች። ምክንያቱም ወንድሜ ስትለው የነበረው ፍቅረኛ ሆኖ ተገኘ። አባዬ ምንም ነገር የማያስታውስ መስሏት ነበር። ትሰሚኛለሽ? አባዬም ሁሉ ነገር ያስታውሳል፣ ብዙ ነገር ሆናቸዋል። ነገር ግን አሁን በቅቶኛል። ትሰሚኛለሽ? ከአሁን በኋላ ከባሌ አጠገብ እንዳደርሽ እያለ ስጮበት ነበር። እንግዲህ ትሁትና ካሌብ መጥፋቱ ነው ማለት ነው። ምክንያቱም ትሁት ፍቅር ይዟታል። ከማን ፍቅር እንዳያሳግል ይፋ አልተገኘችም። ነገር ግን ፍቅር እንዳያሳትና ፍቅር ውስጥ እንደሆነች ሁሉም ከተገነዘበው ማለት ነው። ካሌብም ፍቅር እንዳያሳት ትሁት ፍቅር እንዳያሳት ነገረው። ግን ማነው ልጁ እድለኛው ማነው ብሎ እየጠየቁ ነበር። ነገር ግን ካሌብ መሆኑን አባቱ ግን ጥርጣሬ ውስጥ ያደረበት እኔም ልጅ ትሁቴ ግን ወደድኩ ያልሽው ልጅ ማነው የት ነው የሚኖረው እያለ ስጠይቃት ነበር። ነገር ግን ቲና አሁንም ቢሆን ካሌብን ለማሳመን እየጣረችው ነበር። ካሌብ ግን በጭራሽ ከአንቺ ጋር መሆን አልፈልግም፣ ከኔ ጋር ሰላም መሆን የምትፈልጊ ከሆነ መጀመሪያ ፍቹ ማድረግ አለበት፣ ስለዚህ እንፋታ ይላታል። እሷ ግን በጭራሽ መፋታት አልፈልግም አልስማማም ትልና ጥላው ትሄዳለች። ትሁትና ኤደን ደግሞ ትሁት ካሌብን እንደምትወደው እየነገረችው ነበር። አይ እንደምታስቢ አይደለም እኮ እያለች እኔን መብራራት አይጠበቅብሽም፣ ምክንያቱም ፍቅር ስለያዘሽ ደስ ብሎኛል፣ አትጨነቂ፣ ግልጹንም ማውራሽ ካሌብ ይወድሻል፣ ከካሌብ ጋር እንደምትወጂ እንደምታፍቅሪ ንገሪው ትላታለች። ነገር ግን ዳኒ የሚመጣና እንዴ ታዲያ ማነው እድለኛ ከማነው ፍቅር ያዘሽ ምናምን ብሎ ስጠይቃት እንግዲህ መናገር እንደምትወዱ ሰው እንድትናገር ይነግራታል። እሷም ደግሞ አሁን የሌለ ነገር እያወራችሁ ነው፣ እባካችሁ ተውን፣ ብቻዬን ስራዬን ልስራ እያለች ነበር። እድለኛ ነሽ ትሁት፣ እውነቴን ነው፣ ፍቅር ይዞች ስላየሁ ደስ ብሎኛል። ስለዚህ እንግዲህ እያናገረቻት ነበር። ግን ትሁት እባክሽ ለን የምታወሪ ነገር ጥንቃቄ አድርጊ። ያው አባዬ ታውቂያለሽ አሁን ላይ ምንም ማድረግ አንችልም፣ እያንዳንዱ እንቅስቃሴችን ይከታተለናል። ስለዚህ ካሌብን የምትወጂ ከሆነ ንገሪውና ፍቅርሽን ተቀበዩ እያለችው ነበር። አንቺ እንደምታስቢ ቀላል እኮ አይደለም፣ ካሌብ ከወንድምነት የዘለለ ምንም ስሜት ለእኔ የለውም እያለችው ነበር። ነገር ግን ካሌብ ይወዳታል። አባቱ እንግዲህ ከካሌብ ጋር ድል ባለ ሰርግ አንድ ላይ እንደሚድራቸው ቃል ገብቷል እያሉ ሳወሩ ነበር። በመጨረሻ ኤደን ወደ ቤት መጥቆ አንቺ እዚህ መመላለስ አለበዛሽም እንዴ? ምን ትሰራለሽ እዚህ እያለቻት ስታመነጫጭቃት ነበር። እንግዲህ ለአንቺ ብያ አንቺ ከፈለሽ መውጣት ትቻለሽ እያለቻት ነበር። እንዲህ ብትደፍሪ ነው ከዚህ ቤት ውጪ እያለቻት ስታመነጫጭቃት ወይ ስትሰድባት ነበር ማለት ነው። ከዛ አርፈሽ ተቀመጪ፣ አዛ ግን የእጅሽ ነው የምሰጥሽ፣ ከፈለሽ አንቺ መውጣት ትቻለሽ፣ እኔ የመጣሁት ማንም ተራ ቤት ወንድ ተከትዬ ሰው ባሌ ጋ ነው ብላ ትፋጠጥበታለች። ከዛ ትሰሚኛለች፣ ልክ እንደ ማንም ተራ ሰው መስራት ልትመጣ ስትነሳ ወንድነሽ ሞክሪና አሳይሻለሁ ብላ እጇ ልታነሳ ስትል እንዳትሞክሪ ብላ ኤደን ከሷ የባሰች አይለኛለች እና ስታስፈራራት ነበር። በመጨረሻ ካሌብና ትሁት ደግሞ ትሁት ማን እንዳፈቀርሽ ብሎ የአንገት ሐብል ገዝቶ ይሰጣትና ለምትወደው ሰው ስጪ እያለ ነበር። የምወደው ሰው ማን እንደሆነ አላወቅም አይደለ? አዎ ይሄ እድለኛው ማን እንደሆነ ባላውቅም ግን ይሄን ስጭ ብሎ ሐብል ገዝቶ ሰጣ። ነገር ግን እሷ የምትወደው የምታፈቅረው እራሱ መሆኑን አላወቀውም ማለት ነው። እንግዲህ አንድ ቀን አስታውቃለሁ አታስብ ምናምን ትለዋለች። ነገር ግን ካሌብ ለሷ አለ ስሜት አለ። ነገር ግን
መናገር አልቻለም። እሷም እንደዛው እንግዲህ መጨረሻ ምን ይሁን አባዬ ነገሩን ፍርጥ እንደሚያደርግ እርግጠኛ ነኝ ማለት ነው። እንግዲህ ቲና በድጋሚ አባዬን ለማታለል እና ለመሸወድ አባዬ አጠፍቻለሁ፣ ያደረጉት ነገር ጸጽቶኛል እና ይቅር በለኝ እያለች ይቅርታ ስትጠይቅ ነበር። ነገር ግን በተደጋጋሚ ይቅርታ ስትማጸን ነበር። አልገባኝም። ካሌብ ከኤደን ጋር እያወራ ነበር። ለራስ እድል መስጠት አለብህ፣ ማግባት አለብህ ጥሩ ሴት እያለች ለምሳሌ ልክ እንደ ትሁት አይነት ስትለው በሀሳብ ሄደ። ትሁት እንደምትለው ጫፍጫፉን እየነገረችው ነበር። እንግዲህ ትሁት እንግዲህ ካሌብ ማን እንደምወደው ለማጣራት እየሞከረ ነበር። ካሌብ አየር መውሰድ እፈልጋለሁ፣ ወደ ውጭ መውጣት እችላለሁ ስትለው ወደ ውጭ ወጣ። አየር እየወሰደችው ዝንጥ ብላ መንገድን ወክ እያደረገች ነበር ትሁቴ ማለት ነው። እንግዲህ አባዬ ደግሞ ለአራቱ አንዳንድ ነገር አደላቸው። እኔስ ለእኔ አይሰጥኝም እንዴ? አንቺ እኮ ቤተሰብ አይደለሽም፣ ቤተሰብ ለሆነ ብቻ ነው የሚሰጠው፣ ስለዚህ ቤተሰብ አይደለም እያላት ነበር። እኔ እኮ ቤተሰብ ነኝ። ለምንድን ነው አባዬ እንደዚህ የምታደርጉ? እኔ ለማናደድ እየሞከራችሁ ነው? ቆይ ልታሳብዱኝ ነው እንዴ? እያለች ስትሻው ነበር። ሁሉም ሰው ቲና ላይ እየሳቀ ነበር። ቲና በጣም ተናደደች። እያንዳንዳችሁ ነገር እሰራላችኋለሁ፣ ጄቻችሁን የምሰጠው እኔ ቲና አይደለም እያለች ኤደንን እየሰደበች ነበር። ዳኒቶ ችግር የፈለገችውን ትናገር፣ እኔ ለንሷ አላንሳትም፣ ስነስርዓት ያዥ እያላት ነበር። ነገር ግን ስድቧን ቀጠለች። ምንም ልታመጫችን ምን ታረጊያለሽ? ለሁላችሁ እሰራላችኋለሁ፣ የእጃችሁን የምሰጠው እኔ ቲና አይደለም፣ ጠብቁኝ፣ እሰራላችኋለሁ እያለች በጣም በንዴት ጥፋ ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው እያልኩ ሰናበታችኋለሁ። ሰላማችሁ ይብዛልኝ።
ነው።